አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይብ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ይበል። ዛሬም እንደተለመደው የወርቅን ዋጋ ወደ እናንተ ይዤ መጥቻለሁ። ማርች 18 ወይንም ረመዳን 18 2025 የማክሰኞን የቀን ውሎ ወደ እናንተ ይዤላችሁ ከች ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሁላችሁም ቪዲዮውን ላይክ አድርጉት። ለምታበረታቱ በሙሉ ደግሞ አላህ ያክብርልኝ፣ ክፋይንካችሁ ወዶችዬ። ሀቂቃ ቃላት የለኝም ማለት ለምታበረታቱኝ ሞራል እየሰጣችሁኝ ነው። አላህ ያክብርልኝ። በመቀጠል ዛሬ እንግዲህ አዳዲስ ነገር ያለበትን የምነግራችሁ ይሆናል። ማክሰኞ የቀን ውሎ ምን ይመስላል የሚለውን አብረን የምናይ ይሆናል። ከዛ በፊት ግን የኩዌት ወርቅና የባህሬን ወርቅ በጣም ተመሳሳይ ስለሆነ በመልክ ስለዚህ ጥንቃቄ አድርጉ ስገዙ ማለት ነው። ሁለቱም በጣም ያምራል፣ ግን ልዩነቱ ምንድነው? የባህሬን ትንሽ ይለያል በመልክም ግን ጽሁፍ አለው ላው ላይ። ጽሁፉን በደንብ እያያችሁ ግዙ ማለት ነው። ማንኛውንም ወርቅ ስገዙ 18ቱንም ሆነ 21ቱንም ሆነ 22ቱን 24ቱንም ጽሁፉን አይታችሁ ግዙ ማለት ነው። ብዙ ጊዜ 21ኛ ሀበሾች ማሻአላ ዝም ብሎ ነገር እኮ አይነካካንም። እኔ ከሀበሻ የበለጠ ደስ የሚለኝ ነገር ምንም አቅም እንኳ ባይኖረንም በቃ ጸደ ነገር ነው የምንፈልገው። እንደዚህ የወረደ ብዙ ልባችን ማሻአላ ትልቅ ነው ከራሴ ጀምሮና አታለው ብር እንኳ ባይኖረን በቃ ብር የለኝምና ይሄንን እገዛለሁ ብለን የማይሆን ነገር አንሰበስብም። 21ዱን ካራት ብዙ ሀበሾች የሚገዙት 21፣ 22 እና 24 በተለይ 21 ነው ብዙ ሀበሻ የሚገዛው። ስለዚህ ውዶችዬ 22ቱም ምርጥ ነው። ያው ብሩ ወደድ ይላል። 24ቱም እንደዛው ማለት ነው። ብሩ ይጨምራል እንጂ ሁሉም ቆንጆ ነው። 18ቱን ግን እንዳትገዙ ማለት ነው። 18ቱ ካራት ሀገር ይዛችሁ ብትገቡ ፋይዳ የለውም። እንዲሁም ደግሞ እዚህ ሀገርም ቢሆን ልሽጥ ብትሉም ያው ጥቅም የለውም። ለብሳችሁት ወይንም አርጋችሁትም ቢሆን እኔ ወርቅ አይመስለኝም 18ቱ ካራት። ካሁን በፊት ያው ቪዲዮ ሰርቼላችኋለሁኝ መዳሜ ሀዲያ ገዝታልኝ። ነገር ግን ያው ዝም ብሎ ነው የሚመስላችሁ፣ አርቲፊሻል ነው የሚመስለው 18 ካራት። እኔ ያው ስጦታ ነው ግን ብዙም ደስ አይለኝ 18 ካራት ምንም አይመስለኝም ሀቂቃ። ያው ልባችን እንደነገርኳችሁ ሀበሾች ጸደ ነገር ስለሚፈልግ ልባችን ደህና ነገር ላይ ነው ሰፍ የሚለው ማለት ነው። ስለዚህ በመካ 1 ግራም 21 ካራት የባህሬን ወርቅ 310 ሪያል ነው። ጀዳ ላይ ያው በጅዳ 1 ግራም 21 ካራት የባህሬን ወርቅ 311 ሪያል ነው ማለት ነው ውዶችዬ። እንግዲህ የወርቅ ዋጋ ሲፈልግ ይቀንሳል፣ ሲፈልግ ይጨምራል። ይሄ ነው የምንለው ነገር የለም ማለት። ብዙ ጊዜ መቼ ነው የሚቀንሰው ነገሪን ትሉኛላችሁ በኮመንት። ነገር ግን እኔም አላውቅም የሚቀንስበትን። ዶላር ሲጨምር ይጨምራል፣ ዶላር ሲቀንስ ይቀንሳል ነው ያሉት ባለወርቅ ቤቶቹ ብዙ ቦታ ማለት ነው። ስለዚህ የሚቀንስበትን ቀን አናውቅም። አታ አሁን ያለፈው የም ወጠኒ አልቀነሰም ማለት ነው። የመታሲስም እንደዛው። ይሄ ከወርቅ ጋር የሚያገናኘው ነገር የለም ነው ያሉኝ እኔ እየጠየቁኝ። ስለዚህ ይሄን ቀን ነው ልላችሁ አልችልም። ያው በየቀኑ ያለውን የዕለቱን የወርቅ ዋጋ ማየት ብቻ ነው ማለት ነው። ያው እናንተ እንግዲህ ለመግዛት የምትፈልጉ ያለውን የወርቅ ዋጋ ስነግራችሁ ያው ይሄ ጥሩ ነው፣ እኔ ይሄን ያክል ገንዘብ አለኝ ብላችሁ ራሳችሁ ጋር ተማክራችሁ ሄዳችሁ መግዛት አለባችሁ ማለት ነው ውዶችዬ። ወርቅ ጥሩ ነው። እኔ ወርቅ ግዙ ነው የምለው። ቦታ ብር ካላችሁ ቦታ ካልቻለ ወርቅ ገዝታችሁ አስቀምጡ። ለቦታ ያህል ስሰሩ ወርቃችሁን ሸጥ አድርጋችሁ ጨምራችሁ ቦታ ወይም ደግሞ ቤት ትገዛላችሁ ማለት ነው። አለበለዚያ ብር ካስቀመጣችሁ ምንም ጥቅም የለው። ወርቅ እኮ ያተርፍሻል ቢያንስ
ብርሽም እንዳይጠፋ በሆነ ነገር እንዳይጠፋ ብር መያዣ ነው። እና ውዶችዬ ከቻላችሁ ቤት ግዙ፣ ካልቻላችሁ ቦታ፣ ካልቻላችሁ ደግሞ ወርቅ ገዝታችሁ አስቀምጡ እላችኋለሁኝ። በሌላው ጋር እንግዲህ አዲስ ነገር የለም ለዛሬ። አዲስ ነገር ሲኖር ቪዲዮ ሰራላችኋለሁኝ። እንደነበር ነው በመዲናም በሪያድም በሁሉም ጋር ማለት ነው። እንዲሁም ጆርዳን ዱባይም አዲስ ነገር ሲኖር እኔ ቪዲዮ ሰራላችኋለሁ። ላይክ እያደረጋችሁ አበረታቱኝ። 27 ግራም 9585 ሪያል ነው የተሸጠው። እናም ይሄ ያው 21 ካራት የባህሪን ወርቅ ማለት ነው። የኩዌትንና 21ን ካራት ልዩነቱን በደንብ አሳያችኋለሁኝ። እንዲሁም 18ን ካራት ማለት ነው። አንዳንድ ጊዜ ወርቅ ቤት ሄጄ ቪዲዮ ለመቅረጽ አይመቸኝም እና በተመቸኝ ሰዓት ያለውን ልዩነት በደንብ አሳያችኋለሁ ማለት ነው። 21ና ማለትም የባህሪን ወርቅና እንዲሁም የኩዌት ወርቅ በጣም ያምራል ሁለቱም። ቢያንስ ልዩነቱን የተወሰነ አሳያችኋለሁ ማለት ነው። እና ሙዶችዬ አንዳንድ ልጆች እኔ ወርቅ ቤት ያለኝ ይመስላችኋል? እኔ ወርቅ ቤት የለኝም፣ እንደናንተው የመዳም ቅመም ነኝ። ነገር ግን ደንበኞች ስላሉኝ ያው ለናንተ ይጠቅማል ብዬ ነው ሁሉ ጊዜ የወርቅን ዋጋና መግዛት ለምትፈልጉ ልጆች ቢያንስ መውጣት ለማችሉ ልጆች በቻልኩት እኔም ደግሞ እጠቀማለሁኝ እናንተም ትጠቀማላችሁ የሚለው ስላለኝ እንጂ እኔ ወርቅ ቤት የለኝም። ሳውዲ አረቢያ ላይ ወርቅ ቤት ለመክፈት በጣም ከባድ ነው፣ ብዙ ብር ይጠይቃል። ሁለተኛ ደግሞ ብዙ ፕሮሰስ አለው። እንደዚህ ቀላል ነገር አይደለም ማለት ነው። እና እኔ ወርቅ ቤት የለኝም። ነገር ግን ደንበኞች አሉ ብዙ ጊዜ የምገዛባቸውና እንደ ቤተሰብ ስለሆን ወርቅ የምትፈልጉ ልጆች መውጣት የማችሉ እኔ ገዝቼ አመጣለሁኝ። ነገር ግን እኔ ያው በዋትስአፕም ስታናግሩኝ የምመልስላችሁ መልስ አለ። ብዙዎች ያው በዋትስአፕ ስለምታወሩኝ ለምትሄዱ ወርቅ ቤት ሄዳችሁ ራሳችሁ ለምትገዙ ልጆች ቁጥር እሰጣለሁኝ። እኔ የወርቅ ቤቱን ሄዳችሁ ራሳችሁ አይታችሁ ግዙ ነው የምለው።